ግን እባክሽ ይሄ ነገር በእኔና ባንቺ ብቻ እንዲቀር አድርጊልኝ። ደግሞ ምን ጥያቄ ነው? በተለይ ደግሞ ለሱ ምንም ነገር እንደማትዩ ቃል ግቢልኝ እባክሽ። ሌላው ደግሞ ታገቢያለሽ። ምን? አዎ ቀጣይ ሳምንት ሽማግሌ ላከር ታገቢያለሽ። ጆሮዬ ነው። ቆይ ግን ማን ነው እያወራሽ ያለሽው? ታውቆሻል? አሃ ለካ ላንቺ እንደዚህ አይነት መልስ መመለስ አልነበረብኝም አይደለ? በጣም ይቅርታ። በጣም በኔ ላይ እየቀለድሽ ነው ማለት ነው? እሷና እናቷ መጀመሪያ ነበር አስወጪ ስልሽ ማስወጣት የነበረብሽ። አሁን ግን ነገሩ ሁሉ ተጣጥፏል። ይቅርታ ነብዩ፣ የሆነ ሀሳብ እኮ ልቤን ሰርቆት ምን እንዳልከኝ ሁሉ አልሰማሁም። ምን እያልከኝ ነበር? አትጣደፊ፣ ግድ የለም ቀስ ብሎ ይደርሳል። ቁጭ በይና እንጨዋወት እስቲ። ድንገት እንኳን ማየን የሚያውቃት ሰው ካጋጠመን ሌላ ነገር ሊያስብ ይችላል። ስለዚህ በቃ እኔ ልሂድ፣ አንቺ እዚሁ ጠብቂ። ልጅቷ እንደሆነች አልመጣም ብላ በቴክስት ተናግራለች። እስከምትመጣ መጠበቅ ነው። የምን ያዙ ልቀቁኝ ማለት ነው? እረፌበን እረረረረረረረረ ይሄን ያህል ባለፈው እኮ ተናገር ያለው እኔ ሰው ለሆነ ነገር የሚሄድበትን ጥግ አታውቁም ብዬ ተናገር ያለው። ያንቺስ ከፋ። መቼም ገብቷችኋል ምን እንደማወራ። ይሄ ሁሉ አውቃ ነው። ምንም አይነት እውነታ የለውም። አውቃ እየተወነች ነው። ምንም አይነት እርግዝናም የለም፣ ልጅም የለም። አውቃ ነው ይህንን ነገር እያደረገች ያለችው። አውቃ ነው። ለምን አትሉኝም? እነግራችኋለሁ። ከዛ በፊት ግን እንዴት ናችሁ የጽጌረዳ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም ጽጌረዳ አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ጽጌረዳ በትናንትናው ክፍል ትንሽ አዛዛኝ የሚመስል አይነት ክፍልም ነበረ። ከዛ ውጪ ግን የፌቨን ተንኮል ፌቨን እንዴ! አንቺ ሴትዮ ጥሩ ልጅ አልነበርሽ እንዴ? ምን ይዤ ነው? ምን ያህል ከዚህ በፊት አንድ ነገር ተናግሬ ነበር። ሰው ለጥሩ ነገር ራሱን በብዙ መልኩ መቀየር ከቻለ ለራሱ ጉዳይ ለመጥፎ ነገር ደግሞ ምን ያህል እንደሚቀይር እርግጠኛ ሁኑ ይበሳል ብዬ ተናግሬ ነበር እና በትናንትና ክፍል ያንን ያየን ፌቨን ጽጌረዳና ነብዩን ለማጣላት የሰራችው ድራማ ወየው። ኧረ ከባድ ነው ጋይስ። ይቻላል እንደዚህ ይቻላል? እኔ እኮ ሞዴስ ምናምን ስትል መወደዱን ለመግለጽ በዚሁ አጋጣሚ እንደው እቺ ጥሩ ነገር ነች፣ በጣም ተወዳለች ምናምን እና እሷን ለማሳየት መስሎኝ፣ ለካ እሷ ሌላ ስራ አላት። እናት ሌላ ስራ አላት። በቃ ልጅ አረገዝኩ ብላ ጭራሽ የሌለውን አምጥታ እርጉዞ ነች። ከዛ ምን አደረገች? በቃ የሆነ ነገር አድርጋ ጽጌረዳን አሳመነቻት። ምን እርጉዝ እንደነበረች። ቀጥሎስ ምን ልታረግ? ያረገዝኩት ከነብዩ ነው። ከዛስ ነብዩ ደግሞ በዛው አጋጣሚ ነገሮች ሲሰካኳያችሁ በዛው ጊዜ ደውሎ ምን ብሏል? ላገኝሽ እፈልጋለሁ፣ አሁን የምነግርሽ ትልቅ ጉዳይ አለ፣ በስልክ አይሆንም ምናምን ብሎ ጽጌረዳ አሁን ፌቨንን ስትሰማት ልጅቷ ብው ትላለች። ምክንያቱም ነብዩም እንደዛ ብሏታል። ሁለተኛ ፌቨን ደግሞ እንደታመመች እያየቻት ነበረ፣ እውነት መስሏታል። ስለዚህ ጽጌረዳ እና ፌቨን ይጣላሉ ማለት ነው። ወይኔ በላቸው። ሴቶች ግን እንዴት ነው የምታስቡት? እንዴት ነው የምታስቡት? አስተሳሰባችሁ በጣም የሚገርመኝ ነው። በቃ ሁለት ማይንድ መሰለኝ ያላችሁ፣ ቀልጣፋ ናችሁ ስታስቡ። ለጥሩ ነገር ደግሞ ተጠቀሙት። ዋው ብቻ እኔ ፌቨን እዚህ ድረስ ትሄዳለች ብዬ እኔ አላሰብኩም። እውነት ለመናገር ባለፈው ስትዝት ነበረ፣ መሄድ እስከለብኝ ድረስ ይሄዳለሁ ብላ ስትዝት ነበር። ግን እዚህ ድረስ ትሄዳለች ብዬ እኔ በፍጹም አላሰብኩም። እና አሁን በቀጣይ ክፍል ምን አይነት ነገር ነው የምናየው? በዚህ በኩል ካላገባሽ እያሉ ቤተሰቦች ጭቅጭቋት ነው። በዚህ በኩል ደግሞ ነብዩን ተስፋ አድርጋ ነበረ። ተስፋዋ ሊሟጠጥ ነው። ስለዚህ ጽጌረዳ ምን ታደርግ ይሆን? በዚህ ሁሉ ብስጭት ውስጥ ሆና ትዳሩን ትቀበል ይሆን ወይስ ደግሞ እውነቱን ትረዳ ይሆን? ምን ትላላችሁ? እኔ
ትዳሩን ትቀበላለች የሚል ሀሳብ ፈጽሞ የለኝም። ነገር ግን የፌቨንን ድራማ ትረዳለች የሚል ሀሳብ አለን። አንደኛ ፌቨን ምን አይነት ስህተት ሰራች? ሐኪም ቤት እንሂድ ብላ ሐኪም ቤት ስትሄድ እዚህ ጋር ጠብቂኝ ወይም ደግሞ እዚህ ጋር ቆይኝ ብላ መንገድ ላይ አስቀርታስ ነበር። ለምን አስቀርቻት እዛ? አንድ በሉልኝ። ይሄ ነገር ጽጌረዳ ማስተዋል የጀመረች ጊዜ የመጀመሪያ ጥርጣሬ ይሆናታል። ሁለተኛ ደግሞ ዝም ብላ ስታስበው እሷም ፌቨንም ታውቃላችሁ፣ ጽጌረዳም ያው አስተዋይ ልጅ ስለሆነች ዝም ብላችሁ ስታስቡ ሁለቱ አብሮ ነበሩ እንጂ ምንም አይነት ግንኙነት እንደሌላቸው በደንብ ታውቃለች። ሶስተኛው ደግሞ የነቢዩን አባት ነው የምታገቢው ስትባል እንደገና ደግሞ ነቢዩ ፌቨንን ነው የሚያገባው ሲባል ትጠራጠራለች። ስለዚህ የሆነ መንገድ አለ። እሱ መንገድ አሁን ከነገርኳችሁ ምክንያቶች ውስጥ አንዱ ነው። ከነዚህ አሁን ከነገርኳችሁ ምክንያቶች ውስጥ ተደማምረው አንድ ላይ እውነታው ይወጣል እያልኳችሁ ነው። ግን አሁን በሚመጡት ክፍሎች ፌቨን ትንሽ ብቸኝነት የሚሰማባት የምትጨነቅበት አይነት ክፍሎች ሊሆኑ ይችላሉ። ምክንያቱም በዚህ በኩል ቤተሰብ አግቢ እያሏት ነው። ኢቨን ደግሞ ፍቅርተ በቃ አስቸጋሪ ሆናለች። ዘርፌን በጣም እየተጫነቻት ነው። ዘርፌ ደግሞ በይሉኝታ ይሁን አይዶን ነው አልገባኝም። ብቻ እሺ ነው የምትለው፣ ሁሌም እሺ ነው እሺ ያለች ነው እና ነገሮች ወደማይሆኑ ነገር እያመሩ ነው። ስለዚህ ትንሽ በጣም ጫና ይበዛባታል ብዬ አስባለሁ ጽጌረዳ ላይ እና እንደዚህ አይነት ነገሮችን እናያለን። ሌላኛው ፌቨን በዚህ ነገር ደግሞ ወዲያው ደስተኛ የምትሆን ነው ይመስለኝ። ማለት ጽጌረዳ እንደዚህ አይነት ነገር ውስጥ ስትገባ ፌቨን ትቀየርባታለች። የፌቨን ችግር ችኩለች፣ ነገሮችን እስከ መጨረሻው አታደርስም። ጥሩ ትወናላት፣ ነገሮችን ለማጭበርበር ምናምን በደንብ ትችልበታለች። ነገር ግን እስከ መጨረሻው አትሄድም። ትልቁ ችግሩ እሱ ነው። አሁን በቃ እንትን አልኩኝ፣ በቃ እሷን አበሳጨዋት በቃ ማለት ከዚህ በኋላ አብረው አይሆኑም ብላ ታስብና ወዲያው መደሰት፣ ከዛ ጽጌረዳ ላይ መጫው፣ ጽጌረዳ ላይ መቀየር። አሁን ጓደኛ ነን በቃ ምናምን ትንሽ አይደለ ምንም ለማንም አትናገሪ ማለት ለማንም እያለች እየሞላቻት ነው አይደለ። አሁን ይሄንን ግልብጥ ትልና ደግሞ አንቺ እንዴት ነሽ ምናምን ብላ በፊት የጀመረችውን ንቀት በፊት የነበራትን መልሳ ያንን ስታመጣ ጽጌረዳ ውስጥ ሌላ ነገር ይመጣል፣ ሌላ ጥርጣሬ ይመጣል። እንደዚህ አይነት ነገሮችን ታያላችሁ። ሌላኛው ነብዩም ዝም የሚል አይነት ሰው አይደለም። በቃ ማለት ምን እንደሆንሽ ንገሪ ማለቱ አይቀርም። ይሄንን ሰማ ማለት ደግሞ ፌቨን ጉድሽ ፈላ ማለት ነው። መቼም ያው ነብዩን ታውቁታላችሁ። ኤርሚ ከባድ ሚዛን ነው። ሁሉም ጋር ከባድ ሚዛን ሆኖ ነው ሲሰራ የነበረውና እዚህ ጋርም ያው ባህሪ ነው የመጣው። ሌላ ምንም የተቀየረ ባህሪ የለምና ለሚወደው ሰው እንደሆነ ምን ያህል እንደሚሄድ ታውቃላችሁና ከባድ ነገር ይጠብቅሻል ወይዘሮ ፌቨን። ሌላኛው ነብዩም ከባድ ነገር ይጠብቃል። እንደዚህ በቀላሉ የምትወጣው አይደለም። ነብዩ ለጽጌረዳ ምን ሊነግራት ነበር ያሰበው? እስኪ ኮሜንት ላይ አስቀምጡልኝ። እኔ ሲመስለኝ እንደሚወዳትና እንደሚያፈቅራት ያንን ሊነግራት የነበረው ማለት ከጓደኝነት የላቀ ነገር ለሷ እንዳለው ቦታ እንዳለው ሊነግራት ወይም ደግሞ ሊያወራት ነው የቀጠራት። እንደዚህ አይነት ነገር ነው ያሰበው። ለምንድነው ይሄን ያሰበው ካላችሁ፣ አንደኛ ጽጌረዳ በጣም ጥሩና አስተዋይ፣ የዋህ፣ መልካም፣ ለትዳር የምትሆን ለህይወት የምትሆን አይነት ሴት ስለሆነች፣ ሁለተኛ ደግሞ ከአባቱ አግባ ለመሸሽ ዋናው ማግባቴ ነው። ስለዚህ እኔ የምፈልገውን አገባለሁ። እቿት በጣም ተወዳታለ። ደግሞ ጽጌረዳ የማታሳፍር አይነት ሰው ስለሆነች እሷን ካመጣ አባቴ እሺ ይለኛል የሚል ሀሳብ አይምሮ ውስጥ ስላለ ይህንን ነገር ለማድረግ ነው በቃ ይሄደው። ምንም ወደዚህ ወደዛ ማለት አያስፈልግም። ይኸው ድራማን ባጭሩ ነገርኳችሁ። ግን ያላወቀው አባቱ ጽጌረዳን እንደፈለገ ነው።
አቶ መስፍን ይህን የሚያክሉ ሽማግሌ የኔን አይነቱን 4 ምናምን ልጅ የሚወልዱ ሽማግሌ እቺን የምታክል የኔን እኩያ የሆነችን ልጅ ነው እንግዲህ ለማግባት የፈለገው እና ይሄ ደግሞ አይሆን ነው፣ በፍጹም አይሆንም። this is impossible not possible እና አይሳካም። ይህንን የሰማለት ነብዩ ደግሞ በቃ ጉድ ነው። ማንንም ነው የማይሰማ፣ አባቱን አይሰማ፣ ምኑን አይሰማ፣ ምንም አይሰማ። በቃ ይቀየርባቸዋል እንዳለ ማለት ነው። እና እንደነዚህ አይነት ነገሮችን በቀጣይ ክፍል የምታገኙ ይሆናል። በዚህኛው በሚመጣው ክፍል ብቻ ሳይሆን ወደፊት ካሉ ክፍሎች ውስጥ የምታገኙ ይሆናል። ምናልባት 1 2 3 ክፍሎች ውስጥ እነዚህን ነገሮች ልታገኙ ትችላላችሁ። የትኛው ክፍል ላይ እንዳለ እርግጠኛ መሆን ስለማልችል ብቻ በሚመጡት ክፍሎች እነዚህን የሚመሳሰሉ ነገሮች ታገኛላችሁ። እናንተ ከኔ የተለየ ሀሳብ ካላችሁ ኮሜንት ላይ ደቅ አድርጉልኝ። ሌላኛው የመጨረሻ ሀሳብ እናንሳ። ለገንዘብ ብላችሁ ልክ እንደ ፌቨን የምትሆኑ ልክ ደግሞ እንደ ፍቅርተ የምትሆኑ በዚህም በኩል ደግሞ ይሉኝታ ይዟችሁ ጥቅምም ይዟችሁ እንደ ፍቅርተ የምትሆኑ እረፉ። እሺ እረፉ። አያዋጣም። ይሄ መንገድ አያዋጣም። ምናልባት ከዚህ በፊት ተናግሬ ሊሆን ይችላል፣ አይዶን ነው፣ ግን አያዋጣም። የምሬን ነው። ምናር ወይኔ አማርኛ ደከመኝ ማለት ነው ጋይስ። ውሃ መጠጣት አለብኝ። ታገሱኝ። እሺ ውሃ እስክጠጣ ድረስ ታገሱኝ። ምንም ማድረግ አይቻልም። እስከዛ እናንተ ላይክ፣ ሰብስክራይብ ምናምን አድርጉ። ሀሳብ ካላችሁ ኮሜንት ላይ ደቅ አድርጉልኝ። ዋው አያችሁ አይደል? ይሄን ያህል ነበር የጠማኝ። ለዛ ነው አያችሁ አማርኛ እንኳን የተሳሳቱ እና ወዮላችሁ፣ አያዛልቃችሁም። የምታፍሩበት ጊዜ ሩቅ አይደለም። ጥሩ ያልሆነ ስራ ስንሰራ ማሰብ ያለብን ጋይስ እንደ ምንድነው ያንን ነገር ነው የምታጭዱት። ለምሳሌ ስንዴ ዘርታችሁ ባቄላ ታጭዳላችሁ፣ ወይንም ባቄላ ዘርታችሁ ስንዴ ታጭዳላችሁ። የዘራችሁትን ነው አይደለ? ስንዴ ከሆነ በቃ ስንዴ ነው የሚበቅለው። ዘሩ ስንዴ ከሆነ ፍሬውም ስንዴ ነው። ባቄላ ከሆነ ባቄላ፣ ጤፍ ከሆነ ጤፍ ነው። የዘራችሁትን ያችኑ ነው መልሳችሁ የምታገኙት። እና እዚህ ጋር በህይወትም እንትን ስትሉ ስትኖሩ በህይወታችሁም ያኑ ተመሳሳይ ነው፣ ከዘሩ ጋር ተመሳሳይ ነው። የምንዘራውን ነገር ነው የምናጭደው። ዘር አይቀየርም ጋይስ፣ ዘር አይቀየርም። እንዴት ሊቀየር ይችላል? ስንዴ ስንዴ ነው በቃ። ገብስ ገብስ ነው። ያው የዘራነውን ነገር ነው የምናጭደው። ስለዚህ ለምንዘራው ነገር መጠንቀቅ አለብን። ገብቷችኋል ልላችሁ የፈለኩት ነገር፣ ለምናደርገው እያንዳንዱ ነገር ጥንቃቄ ማድረግ አለብን። ተረዳችሁኝ አይደለም? ለምናደርገው እያንዳንዱ ነገር መጠንቀቅ መቻል አለብን። የሆነ ሰዓት እንትን ብለን ከዛ በኋላ እናስተካክሏለን፣ ይቅርታ እንላለን፣ የሆነ ነገር እናደርጋለን። ከሆነ በኋላ ምን የሚፈጠር ነገር የለውም፣ አንዴ ይሳካልኝ እንጂ ችግር የለውም ከዛ በኋላ የምንል ሰዎች አለን። ገንዘቡ ይምጣ ከዛ በኋላ እኔ የማደርገውን አውቃለሁ፣ ንስሐ ገባለሁ ምናምን በብዙ አይነት መልኩ እንትን የሚያደርጉ አሉ፣ የሚገልጹት አሉና እኔ እንዳልኳችሁ ነው። ስንዴ የዘራ ስንዴን ያጭዳል። ስለዚህ የምታደርጉት ነገር የሆነ ሰዓት መልሶ መምጣቱ አይቀርም እና ጥንቃቄ አድርጉ ነው በዚሁ አጋጣሚ እያልኳችሁ ያለሁት። እና መጥፎ ስራ ውስጥ ያላችሁ ሜቢ ወዳችሁ ላይሆን ይችላል እኮ፣ ህይወት አስገድዷችሁ ሊሆን ይችላል፣ ኑሮ አስገድዷችሁ ሊሆን ይችላል። ብዙ የሚያስገድድ ነገር አለ፣ ብዙ የማይመች ነገር አለ በዚህ በህይወት ውስጥ ስንኖር። እኔ ተመችቶኝ አይደለም እንደዚህ የምላችሁ፣ ወይም ደግሞ ከእናንተ የተሻልኩ ሰው ሆኜ አይደለም እንደዚህ የምላችሁ። ግን በቃ ማለፍ ያልፋል፣ ማያልፍ ነገር የለም። ስለዚህ በትዕግስት ማለፍ እና ታገሱ ነው የምላችሁ። አሁን ለምሳሌ እኔ አሁን በዚህ ጊዜ ውስጥ በጣም የሆነ የሚያስፈልገኝ ነገር ነበረ።
ላይክ በፈረንጆቹ እስከ 15 ድረስ የምፈልገው ነገር ነበር። በቃ በዚህ ሳምንት ከሰኞ ጀምሮ ስቲል አሁን ዛሬ ምንድነው ሮብ ነው አይደለ? አይ ቲንክ ሐሙስ ነው በስለኝ ቀኑ ራሱ ጠፍቶብኛል። ብቻ በእነዚህ ቀኖች ውስጥ በጣም የምፈልገው ነገር ነበር። ግድ ማግኘት አለብኝ ያልኩት ነገር ነበር፣ ግን አልሆነም። በቃ ካልሆነ አልሆነም ነው። ገብቷችኋል አይደላችሁ የፈለኩት ነገር እና ያንን ነገር ደግሞ ባልሆነ መንገድም ለማግኘት አስቤ ነበር። ጥሩ ባልሆነ መንገድም ለማምጣት ሙከራ ለማድረግ አስቤ ነበር፣ ግን አላደረኩም። በቃ ሀሳቡ ይመጣል አይመጣም አይደለም፣ ግን ታግሳችሁ ማለፍ ቻል አድርጋችሁ ማለፍ መልካም ነው ብዬ አስባለሁ። ስለዚህ የሆነ ነገር ስታዩ ሶሻል ሚዲያ ላይ የሆነ ነገር ስታዩ በቃ እነሱ የተመችቷቸው ምናምን ደልቷቸው ምናምን ይመስላችኋል። አብዛኛው እንደዛ አይደለም። የሚያሳያችሁ የሆነች የተቀረጸችዋን ፓርት ነው። አሁን ለምሳሌ እኔ ከዚህ ከደረቴ በላይ ነው የምታውቁኝ። ከታች ምን አይነት ይሁን ምን ልሁን የምታውቁት ነገር የለም። ልክ እንደዚሁ ነው። በቃ ህይወቴን የምታውቁት ስለ ህይወቴ የምታውቁት ነገር የለም። ስለሆነ ነገር የምታውቁት ነገር የለም። የሆነች አጭሯን ነገር ነው የምናሳየው እና ሶሻል ሚዲያ ላይ የሆነ በጣም ላይፉን እንትን ያለ ምናምን ስታዩ ምናምን ወይም ደግሞ እኔ እሱ በልጅነቱ እንደዚህ ሆኖ እኔ እንደዚህ ምናምን ሊሰማችሁ አይገባም። ሁላችንም የራሳችን ጊዜ አለን። ሁላችንም እዛ ቦታ እንደርሳለን። ደርሰው እንኳን ቢሆኑ ያንን ነገር የሚያሳዩት ሁላችንም እንደርሳለን። ማን እንደቀረ ተቀራላችሁ ጋይስ? ወይስ ደግሞ ማን እንዳልደረሰ እናንተ አትደርሱ? ስለዚህ ይደረሳል። ብቻ ከፈጣሪያችሁ ጋር አብራችሁ ሁኑ፣ በመልካም መንገድ ተጓዙ ነው የምላችሁ። በቃ እዚህ ጋር ይበቃኛል አይደለ? በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ ሊሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌሊታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ ይሆንላችሁ። ፒስ። አቶ መስፍን ምን ነክቷቸው ነው ሰዎች? እንዴ ይቻላል እንደዚህ እንዴ? እኔ በጣም ነው ያበሳጨኝ። ከምሬ ነው የምላችሁ። እንዴ ጽጌሬዳን የምታክል እንቦቅቅላ ልጅ ለዚህ የሚያክል ቅንድቡ ከፍ ላለ ሰውዬ እንዴ በለው። እሺ አንተስ ጭንቅላት የለህም እንበል። እሺ አንተ የሆነ ነገር ዳፍኖሃል እንበልና እናስብ። ማለቴ አቶ መስፍንን ነው። እኔ የገረመኝ የዘርፌ የጽጌሬዳ እናት ምን ነው ማሚ እንዴ ምን ነው አሳድገው ለጅብ ራይ ነውር ነው እንዴ? እንዴት ቢያስቡ ነው እንዴ? እናት እንደዚህ ነች እንዴ ጋይስ? ረበስማ ነው የምር በጣም ነው ያበሳጨኝ። ይኸውላችሁ ለምን እንደተበሳጨው ልንገራችሁ። አቅም ስላጡ ምናምን ልትሉ ትችላላችሁ፣ ግን ጽጌሬዳ ትልቅ ልጅ ነች። እንደገና የራሷን ወጪ ለመሸፈን ስትል ስራ ጀምራለች። እየሰራች መማር ትችላለች። ኦልሬዲ ለእናቷም ደርሳላታለች። ለዚህ ጉዳይ ብቻ ተብሎ ይህን ሽማግሌ አንድ ቀን 2 ቀን እንዲያበቀለ ለምን 10 ቀን እንዲያበቀለ ሰውዬ ማግባት ፈጽሞ ነው የማይሆን። ኧረ በስመ አይመስጥም እንዴ? ይኸውላችሁ አንድ ነገር ቢፈጠር ወይም ደግሞ አንድ ሂስትሪ ቢጨመርበት ጥሩ ነበረ። ለምሳሌ የጽጌሬዳ ታናሽ ወንድም ወይም እህት ብትኖራትና በጸና ታማ እሷን ለማሳከም ገንዘብ አጥተው እንደዚህ አይነት ነገር ውስጥ ቢገቡ ወይም ደግሞ እናቷ ጽጌሬዳ እንደዚህ አይነት ነገር ውስጥ ለማስገባት ብትሞክር ያስኬዳል። በቃ ያስኬዳል። የአንድ ሕፃን ልጅ ነፍስ ለመታደግ ብዙ ነገር ውስጥ ትገባላችሁ። ይሄ ናሌን ያዞረኝ ወይኔ በላቸው። ኧረ ቆይ ተበሳጨው። እንዴት ናችሁ? ደህና ናችሁ? ውድ ጽጌሬዳ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ጽጌሬዳ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ጽጌሬዳ በባለፈው ክፍል ያልጠበቅነው ነገር ነው። እሷ ራሱ እኮ ጆሮዬ ነው አለች። ኧረ በህልሜም ያስብላል። ጆሮዬ ብቻ ሳይሆን ጆሮዬ ነው ካለች በኋላ ወይስ በህልሜ ነው ማለት ነበረባት። ኧረ ብዙ ነገር ነው የሚያስወራው። እንዲህ ታገቢያለሽ? እኔ ራሱ አሁን እናቴ መጣ ታገባለህ ብትለኝ ኧረ በስመ አብ ጦርነት ነው የሚፈጠረው። ምን ሆናችሁ ነው እንዴ? ይኸውላችሁ ብዙ ጊዜ ስናስበው ማለት ነው ለሴቶች
ኖርማል ይመስለናል ብዙ ጊዜ። በቃ ማለት አይምሯችን ላይ ምን እንደቀረጸው ይህንን ነገር ባላቅም እንደዚህ አይነት ጉዳዮች ለሴቶች ኖርማል ይመስለናል አብዛኞቻችን። እሱን ማግባቱ ለምሳሌ ይህን ከእድሜዋ ከፍ ያለን ሰውዬ ማግባቷ በቃ ኖርማል ምን ችግር አለው ብለን እንደዛ አይነት አስተሳሰብ ብዙዎቻችን ጋር። እስኪ እንደው አንተ እንደዛ የምታስብ ሰውዬ ሂድና እማማ አሰለፈች የሚባለውን ሴትዮ አግባ። ለነገሩ የዘንድሮ ወንድ እኮ ችግር የለውም ያገኘው ላይ ነው የሚገባው። ኧረ ምንድን ነው የማወራው ዛሬ? ቆይ ተረጋጋ፣ ገዚህ ተረጋጋ። የእውነቴን ነው ተረጋጋ። መረጋጋት ጥሩ ነው። ረጋ በል። ረጋ ሲል ነው ቅቤ የሚወጣው።